አረ እንዴት ቻላችሁበት እግዚኦ ደመነፍሷ የሚነግራት እናት እንኳን እኮ ልጄ ታሟል ብላ አልመጣችም። የሆነ ድራማ ፈጥረው እነዚህ ሰዎች ህግ ጋር ሳይደርሱ የሆነ ነገር ይፈጠራል። አብርሽን አገኘዋለሁ ምን አሉ እየመጡ አብርሽን ባለፈው አግኝተው አግዘኝ ምናምን ስትለው ነበር። አዎ ብየዋለሁ ደግ አደረገ እንኳን አገዘኝ። ግን እሱ አንተን አግዞ ዛሬ አብርሽ ይታመም ከዳው እንኳን ከዳውት ደግ አደረኩኝ። ከልጁ ጋር ከሚስቱ ጋርና ከወንድሙ ጋር ያለው እግዚአብሔር ኃጢአተኞችን በስስት ይመለከታል። መቼም ተስፋ አይቆርጥም። እግዚአብሔር እንደናንተ ቢሆን ኖሮ እውነት እግዚአብሔር እንደናንተ ቢሆን ኖሮ ምድር ጠፍታ ነበር። አንድ ቀን በዚህ ኃጢአታችን አታቆዩም ነበር። ሄርሜላስ አብርሽን ለማግኘት ነው በዚህ ልክ የምረጡ ቅስቀሳ እያደረገች ያለችው። ዳኒ ግን እየመሰለኝ ያለው ለሩታ የሆነ ስሜት አለ። ልጃቸው የሆነ ነገር ሲሆን ደመነፍሳቸው ይነግራቸዋል። ሰላም ጤና ይስጥልን። ይህ አብርሽ ቲዩብ ነው። እንዴት አደራችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ሁላችሁም ይህን ቪዲዮ ላይክ አድርጋችሁ ትጀምራላችሁ። ለዚህ ቤተሰብ አዲስ የሆናችሁ ካላችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት እንጋብዛለን። እውነትን የምትወዱ በሙሉ ከሀቅ ጎን መቆም የምትፈልጉ በሙሉ ሰብስክራይብ በማድረግ ታበረታቱኝ ዘንድ በአክብሮት እጋብዛለሁ። እንግዲህ ትናንትና የተፈጠረውን ነገር ተመልክታችኋል። በዛ ነገር ላይ ደግሞ አንዳንድ ተጨማሪ ነገሮች ስላሉ እነዛን ነገሮች በደንብ ማውራት ስላለብን ዛሬ ደግሞ በተረጋጋ ስሜት ከስሜታዊነት ነፃ በሆነ መልኩ እንድናወራ ስለፈለኩኝ ወደዚህ መጥቻለሁ። እንግዲህ በጣም አመሰግናችኋለሁ፣ በጣም ወዳችኋለሁ ስለምትከታተሉኝ፣ ስለምትሰጡኝ ሀሳብ አስተያየትን በጣም ደስተኛ ነኝ። በጣም ነው የምወዳችሁ። ስላበረታታችሁኝ፣ ሂድበት ግፋበት ስላላችሁኝ በጣም ደስ ብሎኛል። ምክንያቱም እናንተ ሀቅን የምትወዱ ሰዎች በጣም ለእናንተ ክብር አለኝ። ምክንያቱም ምን አይነት ቤተሰብ እንዳሳደጋችሁ በዚሁ ማወቅ ይቻላል ማለት ነው። እንግዲህ ወደ ቪዲዮአችን እንመለሳለን። እንግዲህ ትናንትና የተከሰተውን ነገር በደንብ አይተናል። በዛ ነገር ላይ በሰከነ መንፈስ እንድንወያይ ነው። ሁላችሁም በጨዋነት ኮመንት ላይ የገባችሁ ሀሳባችሁን የፈለጋችሁትን መስጠት ትችላላችሁ። እወዳችኋለሁ። በዛሬው ቪዲዮ መውቀስ የምፈልገው ሩታና ኤፍሬም ናችሁ። ሩታና ኤፍሬም የሆነ የምታውቁት ነገር እንዳለ ያስታውቃል። ሩታና ኤፍሬም አብርሽ ደህና እንዳልሆነ በሆነ መንገድ ታውቃላችሁ። ብዙም ሰው ያንን እያለ ነው አሁን ላይ። ነገር ግን የሆነ የምታውቁት ነገር እንዳለ ከነገራችሁን ለምንድን ነው ለጋሽዬ ለቤተሰብ ተናግራችሁ ነገሩ በትልቅ ሰዎች እንዲፈታ ማድረግ ያልፈለጋችሁት? አሁን እዚህ ጋር አብርሽ እንደታመመ ግልጽ ከሆነላችሁ እናንተ ያን ነገር ከተረዳችሁና ካወቃችሁ ይህንን ነገር እናንተስ እንደተሰደቡ ለምን ትሆናላችሁ? ቶሎ ብላችሁ ይህንን ነገር ከምትደብቁት ይፋ አውጡና መቅጣት ያለበትን ሰው ይቀጣ። አብርሽም ደግሞ ወደ ጤናው የሚመለስበት መንገድ ቁልፉ እናንተ ጋር ካለ ያንን ነገር አስተካክሉ። የሆነ የምታውቁት ነገር እንዳለ ተናግራችኋል። ያንን ነገር ለማን የተከላከላችሁ እንደሆነ ለማወቅ በጣም ይከብዳል። ስለዚህ አብርሽና ይፋ እየሄዳችሁበት ያለው መንገድ እውነት ለመናገር ትክክለኛና ሀቁን የያዘ ነው። ትክክለኛ መንገድ ነው ብዬ ነው የማስበው በእኔ። ነገር ግን የሆነ የምታውቁት ነገር እንዳለ ይሰማኛል። ያ ነገር ምን እንደሆነ ግን መናገር አለባችሁ ብዬ አስባለሁ። አሁን መናገር አለባችሁ ስንላችሁ ግን እየመጡ እናንተን ለመረበሽ የእናንተን ስም ለማጥፋት እናንተ የሆነ ነገር አድርጋችሁባቸው እንደሆነ ከውጭ የሚመለከት ሰው እንዲሰማው ለሚያደርገው ሰው ለእነሱ አይደለም መናገር ያለባችሁ። መናገር ያለባችሁ ለቤተሰብ ነው። አብርሽ ሆኗል ተብሎ የምታስቡትን ነገር ካለ ማለት ነው። ምክንያቱም እናንተ ናችሁ ነገራችሁ የሆነ ነገር አለ ብላችሁ ማለት ነው። ስለዚህ እነሱ እናንተን ለመከላከል በዚህ ልክ እናንተን ሊከላከሏችሁ ለመከላከል ካልፈለጉ እናንተን በዚህ ልክ ሊጠብቋችሁ የእናንተን ስም ለማጥፋት አቅለው በዚህ ልክ ከተመለከቱ እናንተስ ለማን ብላችሁ ነው ይህንን ነገር እናንተ ጋር ያለው ምስጢር አፍናችሁ የምትሰደቡት? ስለዚህ ግልጽ ማውጣት ካለባችሁ ግልጽ አውጡት። እስከ መቼ ነው እናንተ በዚህ ልክ እናንተን እያሳደዱ የሚቆዩት? ስለዚህ ያንን ነገር በግልጽ ይሄ ነገር ነው ብላችሁ አውጡትና ልጁ የተሻለ ሕክምና የሚያስፈልገውም ከሆነ ልጁ ወደ ጸበል መሄድ የሚያስፈልገው ከሆነ ያንን ነገር እንዲያገኝ እድሉን አመቻቹ። ግን እኔ የሚታወቀኝ እናንተ እውነት አብርሽ ታሟል ብላችሁ የምታስቡ ከሆነ እርግጠኛ ነኝ በዚህ ልክ እንደዚህ አይነት ፋውል ተሰራላችሁ ብዬ አያሰብም። አሁንም ቢሆን ግን የሆነ የተደበቀ ነገር እንዳለ አሁን የሆነ የተሸሸገ ነገር እንዳለ በሁለታችሁም ወገን መካከል ይሄን ነገር ተረድተናል። ስለዚህ በዚህ ልክ እናንተን እንደ አሸባሪ ከሚመለከት በዚህ ልክ እናንተን እያሳደዷችሁ ነገሩን እያወሳሰቡ ከሚቀጥሉ እናንተ የምታውቁት ነገር ካለ እነሱ እኮ በጥርጣሬ ነው እንደዚህ ሊሆን ይችላል ብላችሁ ነው እየተናገሩ ያሉት። እናንተም
በቃ እናንተም የጠረጠራችሁት እርግጠኛ ያልሆናችሁበት ነገር እንኳን ቢኖር በቃ እኔ አሁን እናንተ ያደነቁት እዚህ ጋር ነው። እናንተ አብርሽ ላይ የሆነ ነገር ሆኗል ብላችሁ የምታስቡትን ነገር እርግጠኛ ሳንሆን አናወራም ብላችሁ ይዛችሁታል። በጣም ነው ያደነኳችሁ። በነገራችን ላይ በጣም ነው ያከበርኳችሁ። ለምን እናንተ እርግጠኛ ባልሆናችሁበት ነገር ላይ ሰውን መወንጀል ስላልፈለጋችሁ አፍናችሁ ዝም ብላችኋል። ነገር ግን ደግሞ እነሱ እናንተ እየወነጀሉ እስከሆነ ድረስ እናንተም ደግሞ ያንን ነገር አውጡና ባላንስ አሉት። ምክንያቱም በዚህ ልክ ሩታ እንድትጠላና ሩታን መግፋት ለምን እንዳስፈለገ ግልጽ እንዲሆን ሁሉም ሰው አይኑ እንዲገለጥ ያደርጋል ብዬ ስለማመን ማለት ነው። ስለዚህ ሩታ እና ኤፋ በተወሰነ መልኩ የሆነ የተጠራጠራችሁት ነገር አለ አይደል? እነሱ በጭፍን እናንተን እንዲህ እየፈረጇችሁ ከሆነ እናንተም የተጠራጠራችኋትን ነገር ፊት ለፊት አውጡና ተናገሩት። እነዚህ ሰዎች አሁንም ቢሆን ዳኒም ሆንግ ቡዜ እንደዚሁም ዴቭ የእናንተ አጀንዳ እኮ ግልጽ ነው። የእናንተ አጀንዳ አብርሽን ከሩታ የመነጠል አጀንዳ ነው። አብርሽን ከሩታ ነጥሎ ሙሉ በሙሉ ከሄርሜላ ጋር እንዲሆን የማድረግ ፍላጎት ነው ያላችሁ እንጂ አብርሽን የማዳን አብርሽ እውነት ገብቶበታል ብላችሁት የምታስቡት የጤና ቀውስ ውስጥ ገብተዋል። ይህ ጥያቄ ነው። አብርሽን ከገባበት የጤና ቀውስ ውስጥ ለማውጣት ነው ወይ እውነት እየሄዳችሁበት ያለው መንገድ? እንዴት እናንተ በዚህ ልክ እውነት ታሟል ብላችሁ የምታስቡት ልጅ ጋር በዚህ ልክ ቃላት የተለዋወጣችሁ መናገር ፈለጋችሁ? አሁን እናንተ ጋር ትክክል ያልሆነበት መንገድ ይሄ ነው። እውነት ለምንድን ነው ቆይ ከሄርሜላን እያስከተላችሁ የምትመጡት የሚባለው ነገር አሁንም መልስ ላገኝለት አልቻልኩም። እስቲ እናንተ ለዚህ መልስ አላችሁ ወይ? አሁን ሩታ እውነተኝነቷ የሚረጋገጥበት መንገድ እየመጣ ነው ብዬ አስባለሁ። በራሳችሁ እጅ ማለት ነው። አሁን ወደ ፖሊስ እንሂድ ብላችኋል አይደለ? ፖሊሶቹ ምን እንዲሉ ነው የምትጠብቁት? ፖሊሶቹ ምን ብላችሁ ነው አሁን ሩታ ልትከሷት የምትችሉት? እሺ አሁን ሩታ ጋር ምንድነው ጥፋት ያገኘን ብላችሁ ሄዳችሁ ልትከሱ የምትችሉት? ምንድነው የሚከሰተው? አሁን ፖሊሶቹ ጋር ሄዳችሁ እናንተ እኮ አታፍሩም። ለፖሊሶቹ ሄዳችሁ ሩታ አብርሽ ላይ እንደዚህ ነገር አስደርጋበታለች ብላችሁ ታወሩ ነው። የትኛውም ህግ ደግሞ ሚስትን ማለት ነው ከባል ጋር እንዲዝናኑ የሚከለክል የትኛውም ህግ የለም። እናንተ ህግ አዋቂ ነን ብላችሁ የምታስቡ ከሆነ አንቀጽ በአንቀጽ የጠቀሳችሁ ሚስት ከባሏ ጋር አተዝናና የሚለውን አንቀጽ ታወጡና ተጠቅሶልን እንደሆነ እንመለከታለን። ዛሬ ህግ ፊት ቀርባችሁ ምን አይነት ነገር ትናገሩ እንደሆን እስቲ እናያለን። እርግጠኛውን የምናገረው የሆነ ድራማ ፈጥራችሁ እዛን ቻል እንዳትሄዱ ታደርጋላችሁ እንጂ በፍጹም ህግ ጋር እንደው ሄዳችሁ የምትከሱበት ምንም አይነት መረጃ ስለሌላችሁ ልትከሱ አትችሉ። ግን እመኑኝ የሆነ ድራማ ፈጥረው እነዚህ ሰዎች ህግ ጋር ሳይደርሱ የሆነ ነገር ይፈጠራል እንጂ ህግ ጋር ሄደው ምን ብለው እንደው ሊከሱ ነው? ከሚስቱ ከልጁ ጋር ይሄ ልጅ ሊዝናና ነው ወይ ጉዳችን የሆነ አደጋ ላይ ያደርሱብን ነው ብላችሁ ልትከሷቸው? ይሄ አብርሃም ያለው እኮ ከባዳ ጋር አይደለም፣ ከልጁ ጋር ከሚስቱ ጋርና ከወንድሙ ጋር ያለው። በዚህ ልክ ለምንድን ነው ጨፍን የሆናችሁ ያላችሁት? ዳኒ በዚህ ልክ ለምንድን ነው ቤንዝል የሆንከው? ለምንድን ነው በዚህ ልክ ቤንዝል እየሆንክ እያቀጣጠልክ ያለው? አሁን እኔ ያልታየኝ ያለው ነገር ቢኖር ምንድን ነው ዴቭንና ቡዜ መሀል ገብታችሁ ሄርሜላና ዳኒ ምጥ ቤንዝል የሆናችሁት እንዴት እያቀጣጠላችሁ እንደሆነ፣ ወንድም ከወንድሙ ጋር እንዴት እያጋጫችሁ እንደሆነ፣ ወንድም ከእህቱ ጋር እንዴት እያጋጫችሁ እንደሆነ። እነዚህ ሰዎች ቤተሰቦች ናቸው። እናንተ ያልገባችሁ ነገር ነገ ጠዋት ዴቭ፣ አብርሽ፣ ቡዜ እንዲሁም ደግሞ ሩታን በስጋ ተዛምዳችኋላችሁ። ኦልሬዲ ልጅ ወልዳለች አይደለ? እነዚህ ሰዎች ነገ ጠዋት ተመልሰው አንድ ላይ መሆናቸው አይቀርም። ምናልባት የጊዜ ጉዳይ ነው እንጂ እናንተ ሄርሜላና ዳኒ ግን መሀል ላይ ነው የምትቀሩት። መሀል ላይ እንደ ወንዝ ነው የሚበላችሁ። ይህንን ነገር እንዴት ማሰብ እንዳልቻላችሁ አላውቅም። እስከ መቼ ነው እነዚህም ቤተሰቦች በዳርና በቀኝ ከፍላችሁ እያበጣበጣችሁ ቤንዝል እየረጫችሁ ያለ የምትቆዩት? ሄርሜላ ያንቺ እቅድ እኮ በየትኛውም ስሌት ቢሆን ከሩታ አሸንፈሽ ሩታን ነጥብ አስጥለሽ ሙሉ በሙሉ አብርሽን ያንቺ ማድረግ ነው። ይሄ እኮ የሁላችንም እንዴት ነው ሁላችንም የምናውቀው ግልጽ የሆነ አካሄድ ነው። ያንቺ ከሩታ የተሻለሽ መሆንሽን ለቤተሰቦቹ ማሳየት ነው እየፈለግሽ ያለሽው። እመኑኝ እዚህ ጋር ሄርሜላ እያደረገች ያለችው የምርጫ ቅስቀሳ ነው፣ የምረጡኝ ቅስቀሳ ነው እያደረገች ያለችው። እውነት እሷ ከሄርሜላ በላይ እንዴት ለአብርሽ እንደምትቆረቆር ማሳየት፣ እሷ ከሩታ በላይ ለአብርሽ እንዴት እንደምትቆረቆርለት ለማሳየት፣ እሷ ከሩታ በላይ ምን ያህል በአብርሽ ዘንድ አስፈላጊ እንደሆነች ለማሳየት እየጣረች ነው ያለችው።
እሷ ከሩታ ይልቅ ለአብርሽ ወሳኝ ሰው እንደሆነች ለማሳየት እየጣረች ነው ያለችው። ይህ ደግሞ የሄርሜላን የምርጫ ቅስቀሳ ብለነዋል። የምር ቤተሰቦቹ ጋር ምን ያህል የአብርሽ ተወዳጅ ሰው እንደሆነች ለማሳየት እየጣረች ነው። ዋና ቤተሰቡ ጋር አይደለም። በነገራች ላይ ቤተሰቡ በግድ አብርሽን ገፍተውት ከሄርሜላ ጋር ካልሆንክ ለአንዴና ለመጨረሻ ጊዜ እዚህ ጋር እናንተ እህሉ ይቋረጣል፣ ቤተሰብነታችን አበቃለት ቢሉ የሚሉት መስሎች ነው። ቢሉትስ አብርሽ አይ ቤተሰቦች እንደዛ ስላሉ በቃ ከሄርሜላ ጋር ልሁን የሚል መስሎች ነው። እዚህ ጋር ያንቺ ሞኝነት ነው የምመለከተው። የፖለቲካ ፓርቲዎች የሚጠቀሙበትን አካሄድ ነው እየሄድሽ ያለሽው። የምረጡኝ ቅስቀሳ ብየዋለሁ ያንቺን ነገር። እሺ ሄርሜላስ አብርሽን ለማግኘት ነው በዚህ ልክ የምረጡኝ ቅስቀሳ እያደረገች ያለችው። ዳኒ ግን እየመሰለኝ ያለው ለሩታ የሆነ ስሜት አለ፣ ለሩታ የሆነ ስሜት አለ እንጂ በዚህ ልክ አብርሽና ሩታ የሆነ ርቀት እንዲፈጠርባቸው አትሞክርም ነበር። እሺ እኔ ከሩታም ከሄርሜላም ሁን እያልኩት አይደለም እያልክ ከሆነ ለምንድን ነው ሄርሜላን ይዘው ሲመጡ ሄርሜላ እንድትመጣ ቀድመህ የምትደውለው ለሄርሜላ? አንተ ምንድን ነው? እሺ ከሄርሜላ ጋር ወክ እንዲያደርግ ይፈቀዳል፣ ከሩታ ጋር ግን እንዲዝናና አይፈቀድም። ይሄ ነገር ምንድን ነው? እናንተ ፍትሃዊ ለምንድን ነው መሆን ያልቻላችሁት? ወይ ይሄ ነገር እኮ ትክክለኛ መንገድ አይደለም። ሌላውን ለምንድን ነው በዚህ ልክ አጀብ መፍጠር የፈለጋችሁት እንዴ? እናንተ መጀመሪያ እና አብርሽ ከቤት ሳይወጡ መኪና ውስጥ ቁጭ ብላችሁ የተከታተላችሁ ነበር አይደለ? ለምንድን ነው በዚህ ልክ ፊልም መስራት ያስፈለጋችሁ? ለምንድን ነው በዚህ ልክ በመኪና ተከታተላችሁ ምናምን ልክ እንዴት ነው የአሜሪካ ፊልም ምናምን አስመስላችሁ በቃ ከፊት ቀደሞ ምናምን የተባባላችሁ ከፊት ቀደሞ ምናምን ገጭ አድርጎ መኪና በር ከፍታችሁ ምናምን ለምን ስሎ ሞሽን ምናምን አድርጋችሁበት የሆነ የቦሊውድ ፊልም እንደሆነ ምናምን ለምን ማስመሰል አልፈለጋችሁም? ግን በዚህ ልክ ድራማውን ማጣጣፍ ከፈለጋችሁ ለምን እቤት እያሉ እናንተ እያያችኋቸው ነው? ከደረጃ ሲወርዱ አለ፣ ከቤት ውስጥ ሻንጣቸውን ሲያስተካክሉ ፕሮሰሶች አሉት። እናንተ ግን ቁጭ ብላችሁ ያሁን ሁሉ ነገር የተከታተላችሁ ነበር ፊልም ለማስመሰል እንጂ እዛ ጋር እቤት ውስጥ ሄዳችሁ ለምንድን ነው ልታስቆማቸው ያልቻላችሁ? መኪና ውስጥ ገብተው ሻንጣቸውን ጭነው መኪና አስነስተው የሆነ መንገድ ድረስ እስከሚደርሱ ድረስ ለምንድን ነው እየተከታተላችኋቸው የነበረው? ለምን ከመኪና ውስጥ ገብተው መንገድ ሳይጀምሩ ለምን ቤት ውስጥ እያሉ ለምን አላስቆማችኋቸውም? እናንተ ይሄንን ግርግር ስለፈለጋችሁት ነው። እናንተ ሩታን በአደባባይ እንደዚህ አድርጋዋለች ይዛው ልጠፋ ነው ብላችሁ ያሰጋጃችሁት ወጥመድ ውስጥ እስከምትገባላችሁ እየጠበቃችሁ ነበረ። ሩታን ወጥመድ ውስጥ ለመክተት ቀለበት ውስጥ ለመክተት እየጣራችሁ ነበረ። አዎ በትክክለኛው ሰዓት ትክክለኛ ቦታ ላይ ስትደርስ ወጥመድ ውስጥ ገብታለች፣ አሁን እርምጃችንን እንውሰድ ብላችሁ ወሰዳችሁ። እናንተ የተጠና የሆነ አካሄድ ነው የሄዳችሁት። እንዴት አይነት ደራሲ ነው የጻፈላችሁ? ዊሊያም ሼክስፒር ነው የጻፈላችሁ ይህንን ጽሑፍ። እውነት በጣም የሚገርም ነው። ዳይሬክተር ውስጥ ማን ነው? በጣም የሚገርም ዳይሬክተር ሚል ጊብሰን። የትኛው ዳይሬክተር ነው ይህንን በደንብ አድርጎ የሰራላችሁ? እንዴት አይነት ፊልመኛ ናችሁ? እባክህ አቤት ዳኒ ፊልምህ በጣም ነው የሚያምረው። በጌታ ስም አንተ እውነት ለአብርሽ ተቆርቆርለት ከሆነ በዚህ ልክ ለምንድን ነው ሩታ እንድትሳጣ አይፈለገው? የአብርሽ ደህንነት የሚያሳስባችሁ ከሆነ ለምንድን ነው አብርሽ ጋር ተሰብስባችሁ የሆነ በቃ የጩኸት ማት የምታዘሙት? በጣም ነው የምታሳፍሩት። ሩታም የቤተሰባችሁ አካል ነች አለ ቡዜ ዴቭ። ለምንድን ነው በዚህ ሚዲያ ልክ እያስወጣችሁ ልጅቷን እንትን የምትሏት የምታወጫብሯት? በጣም ነው የምታሳፍሩት። አሳፍራል። እኔ አሁንም እኮ ለምንድን ነው ስሜቴ ተቆጣጠሬ ማውራት የማልችለው? ሴራችሁ ስለገባኝ አሁንም ተረጋግቼ አወራለሁ ብዬ መጣና ታናዱኛላችሁ። ተደብቀው ሄዱ አላችሁ አይደለ? ተደብቃችሁ ነው እየሄዳችሁ ያላችሁት አላችሁ። ተደብቀው እኮ አይደለም እነዚህ ልጆች እየሄዱ ያሉት። ከእናንተ በፊት እኮ ቪዲዮ ለቀዋል። ሩታ አብርሽ ሉሌ መዝናናት አለባቸው ብለው ኤፊና ሩታ ቪዲዮ ለቀዋል። ካላያችሁት ግቡና እዩ። እንደውም ዳኒና ቡዜ ቪዲዮን ከመለቀቃችሁ በፊት አብርሽን ከማግኘታችሁ በፊት ነው ኤፋና ሩታ ተገናኝተው አብርሽን ሪፍሬሽ ማድረግ አለበት፣ ነፃ መሆን አለበት፣ እናዝናናው መሄድ አለብን ብለው የተነጋገሩት እኮ ከእናንተ ሀሳብ በፊት ነው። ለምንድን ነው ተደብቃችሁ ሄዳችሁና ብላችሁ ነገሩን እያወሳሰባችሁት ያለው? ይሄንንም በደንብ እውነት ግልጽ አድርጋችሁ ተመልከቱ። ይሄንን ቪዲዮ ላይ ላስቀምጥላችሁ። አብርሃምንም አሳምና ነው ለተወሰነ ጊዜ ከሀገር ወጣችሁ የራሳችሁ ጊዜ እንድታሳልፉ እፈልጋለሁ። ምክንያቱም አሁን ላይ እዚህ ከቆያችሁ ምንም ጥሩ ነገር ላይፈጠር ይችላል። ብዙ ሰው ግርግር እየፈጠረ ነው ያለውና እናንተም ይህንን ደስታ ማጣጣም ስላለባችሁ ሲመስለኝ ይህንን ደስታ ካገኛችሁት አንድ ዓመት ምናምን ሆናችኋል አይደል? እና ሌላው እዚህ ጋር ደግሞ ቤተሰቦች ትኩረት አድርጋችሁ እንድታዳምጡ የምፈልገው ይሄን በተረጋጋ መንፈስ እንደው አብርሽ ታሞ ከሆነ
በጣም ብሶበታል፣ ታሟል ብላችሁ እናንተ እንደምታስቡት ከሆነ እንደው እናት አለችው፣ አባት አለው አይደለ? እናት እኮ ልጅ በሆነ መንገድ በር እንኳን ሲቀረጥፈው እዚህ ጋር የሚሰማት የሆነ ስሜት አለ። ሎ ኦፍ አትራክሽን ይባላል። እንዴት መሰላችሁ? ሁለት ሰዎች በሆነ በተቃራኒ በኩል ሆነው ሁለቱም ስለ አንድ ነገር እያሰቡ የሚሆኑበት። ይህ በእናቶች ላይ ደግሞ ልጃቸው የሆነ ነገር ሲሆን ደመነፍሳቸው ይነግራቸዋል። አስቀድመው እንደውም ብዙ ጊዜ እናት ትደውልልኛለች የሆነ ነገር ሲሆን እመቤቴን እምላችሁ ስጨንቅ እንዴት እንደምታውቅ አላውቅም። የሆነ ራሴን ሲያተኩሰኝ እንዴት እንደምታውቅ አላውቅም። ክርስቶስን ሲርበኝ ታውቃለች። ትደውላለች። ልጄ ሆዴ ነገረኝ እኮ ትላለች። እንደው እናቱ አትረዳም ወይ ብላችሁ ታስባላችሁ? አበሽ የሆነ ነገር ሆኖ ቢሆን እንደው አባቱ በዚህ ልክ የሚቆረቆረት አባቱ ይህን ነገር ጣልቃ ገብቶ ነገሮችን ለማስተካከል ይጥራል ብላችሁ አታስቡ? እንዴት እናንተ በዚህ ልክ ፋራ ትሆናላችሁ? እንደው ከእናትና ከአባቱ በልጣችሁ የአብርሽ ህመምና ስቃይ ተረዳችሁት? አይ ሩታ አብርሽ አባትና እናቱንም በዚህ ልክ አፈዛቸዋለች። በቃ የልጃቸው ጤንነት እንዳይመለከቱ። አዎ ሩታ እናትና አባቱ ላይ መተት አድርጋለች ማለት ነው አይደለ? በስመ አብ ሩታ ደመነፍሷ የሚነግራት እናት እንኳን እኮ ልጄ ታሟል ብላ አልመጣችም። ለምን? እውነታውን ስለምታውቅ። ለምን? አባት እውነታውን ስለሚያውቅ። እናንተ ግን በዚህ በዛ ገብታችሁ ነገር ታቧካላችሁ፣ ታቦጫጭቃላችሁ። እናንተ ሀሳባችሁ አብርሽን ማዳን ሳይሆን ከርሜላ ጋር መመለስ ነው። አይሳካላችሁ። ሌላው ደግሞ ሴት ሆናችሁ ማለት ነው፣ ሴት ሆናችሁ ራሳችሁን እንደ ቅዱስ የምትመለከቱ በሴት ላይ የምትፈርዱ ሩታን በተለያዩ የሶሻል ሚዲያ አማራጮች ላይ እየሰደባችሁ እየተመለከትኩ ነው። በጣም አጸያፊ ስድብ። እናንተ እውነትም ግን አሁን ሩታ አድርጋለች ተብሎ ከታሰበው ነገር ሩታ አድርጋለች ብሎ ከታሰበው ያልተናነሰ ነገር ነው ያደርጋችሁት። እናንተ እውነት ቅዱስ ናችሁ? ወደኋላ ተመለሱና የህይወት ዘመናችሁን አስቡ እስቲ። እዚህ ጋር እናንተ እንደ ቅዱስ እንደ መልአክ ሆናችሁ ሩታ ላይ እንዲያርጋለች ብላችሁ የምትፈርዱ ሰዎች እውነት አድርጋ ቢሆንም ማለት ነው በዚህ ልክ አይደለም ሩታ መናገር ያለባችሁ። እናንተ ራሳችሁ ቅዱስ፣ ሩታ ደግሞ አሪዮስ እንደሆነች አስባችሁ በዚህ ልክ ሩታ ከሃዲ እንደሆነች አስባችሁ ከአፋችሁ የሚወጣው ስድብ። እናንተ እርግጠኛ ነኝ እድሜያችሁ እኮ ከ28 እስከ 40 አቬሬጅ ያላችሁ ናችሁ። ግን እቺን ብላቴና ትንሽዬ ልጅ እዛ ሆናችሁ በቪዲዮ ኤዲት እያደረጋችሁ ምናምን የምትሳደቡት ነገር በመድኃኒዓለም እኔንም እስቲ እንደዛ አድርጋችሁ ስደቡኝ ልሳቅ። እንዴት ነው ሩታን እችን ልጅ በዚህ ልክ ቪዲዮን እያቀናበራችሁ ከአፍ ሊወጣ የማይችል እኛ ወጣቶቹ እንኳን ልንሳደበው ማንችላቸው መጥፎ ስድቦች ከአፋችሁ እንዴት ወጣላችሁ? አረ እንዴት ቻላችሁበት? ለምን አታድጉም? ለምንድን ነው ግን ወደ እግዚአብሔራችሁ ተመለሳችሁ እግዚአብሔራችሁን የማትለማመኑት? እንዴት ነው በሰው ህይወት ገብታችሁ በዚህ ልክ ልጅቷ ባላደረገችበት በዚህ ልክ መጥፎ ስድቦችን ከአፍ ሊወጡ? እኔ እግዚአብሔር ምስክሬ ነው፣ ወንድ ልጅ እንኳን እንደዚህ አይሳደብም። ዱርዬ ጎዳና ምናምን የጎዳና ልጅ እኮ ምን ያህል እመቤቴን ምን ያህል እንዴት አይነት እንትን እንዳለው ስነ ልቦና እንዳለው እንዴት ለሰው ልጅ ሪስፔክት እንደሚያደርግ እንዴት ሴት ልጅ እንደሚያከብር በመድኃኒዓለም። ዱርዬ እኮ እመቤቴን ዱርዬ ይግደለኝ ዱርዬ። እናንተ ንጹህ ነን ብላችሁ የምታስቡ ሰዎች ከአፋችሁ እንዴት ነው ስድቡ የሚወጣላችሁ? አረ እንዴት ቻላችሁበት? እግዚኦ! እንዴት ነው ሩታን በዚህ ልክ የሰደባችኋት ያላችሁት? እንኳን ደግ አደረገች አብርሽ ላይ በየሚዲያው እንዴት ነው አፋችሁ? እግዚአብሔር ይህን ቆሻሻ ነገር እንዴት ነው የምትሳደቡት? እናንተ ሴት ልጆች አይደላችሁ እንዴ? አድርጋስ ነው እንደዚህ ነው የምትሳደቡት እንዴ? ፈጣሪ ይቅጣት እቺ ልጅ አድርጋ ከሆነ እናንተን ማንፈራጅ አደረጋችሁ። እግዚአብሔር እኮ እውነት እንደውም እኮ ኃጢአት ካረጋ ጋር ነው ቅርብ የሆነው። ለምን እንደው እግዚአብሔር እኮ ካሉት አብሮት ካሉት 99 በጎች ይልቅ የጠፋችውን አንድ በግ ለመፈለግ ነው የወጣው። ሁሌም እግዚአብሔር ኃጢአተኞችን በስስት ይመለከታል። መቼም ተስፋ አይቆርጥም። እግዚአብሔር እንደናንተ ቢሆን ኖሮ እውነት እግዚአብሔር እንደናንተ ቢሆን ኖሮ ምድር ጠፍታ ነበር። አንድ ቀን በዚህ ኃጢአታችን አታቆዩም ነበር። እውነት እኛ ደጋግመን እየሰራ ነው እንዳለው ኃጢአት እግዚአብሔር እንደናንተ ፈራጅ ሆኖ ቢሆን ኖሮ እግዚአብሔርን አንድ ቀን እኛ አንቆይም ነበር። ዓለም ምድር ተደብላልቃ ነበር። እግዚአብሔር እንደ ሰው ቢሆን ኖሮ ተመስገን። እግዚአብሔር እንደ ሰው አይደለም። እግዚአብሔር ፈራጅ አምላክ እንዲህ በችኩል ይፈርዳል። ሰውን ያጠፋ የገደለን እንኳን የሚምር አምላክ ነው ያለን። እናንተ ግን በዚህ ልክ ቆሻሻ ምናምን መጥፎን ስድብ እሷን በሴትነቷ እየሰደባችኋት ያላችሁ በጣም የሚያስጠላ ስድብ በውስጥ መስመር እየላኩልኝ ነው። በጣም ነው የምታሳፍሩት። እግዚአብሔርን እኔንም እስቲ ሰደቡኝ። በታምር የእናንተ ባዶነት የምመለከተው አልሰማችሁም? እኔ እግዚአብሔርን እንደሆነ ሩታ እንደውም ትችላለች። ሂጂባቸው ሩታ። ዛሬ እንደውም ማን ጥፋተኛ ማን ደግሞ እውነተኛ እንደሆነ ይለይለታል። ለማንኛውም በጣም ነው የማመሰግነው ቤተሰቦቻችን። እኔ እኮ ስሜታዊ የሆንኩኝ አልቻልኩም።
በቃ ልናገር የምፈልገውን ነገር ሁሉ የተናገርኩ አይደለም። የእነዚህ ሰዎች ሴራ እያሳበደኝ ነው። እኔ እንደውም በቅርቡ ማለት ነው የምር ማለት ነው አብርሽ ጋር እሄዳለሁ። አብርሽን አገኘዋለሁ። ምን አሉ እየመጡ አብርሽን ባለፈው አግኝተው አግዘኝ ምናምን ስትለው ነበር። አዎ ብዬዋለሁ፣ አግዘኝ ብዬዋለሁ። ደግ አደረገ፣ እንኳን አገዘኝ። ግን እሱ አንተን አግዞ ዛሬ አብርሽ ታምን ከዳው። እንኳን ከዳውት ደግ አደረኩኝ። እውነት ክጀው ከሆነ የላይኛው ሰማይ ይፍረድብኝ። እኔ ከእውነት ጎን ነው የቆምኩት። በጣም እናንተ አስመሳዮች ናችሁ። እሺ፣ ለማንኛውም በጣም ነው የማመሰግነው የኔ ተከታዮች፣ የኔ ተወዳጆች ቤተሰቦች። እናንተ ለኔ ምርጥ ኮሜንት ስለምትጽፉኝ አመሰግናለሁ። ከእናንተ ጋር እንቀጥላለን። ሌሎቻችሁ ብሎክ። ለማንኛውም መልካም ቀን። እመጣለሁ ተመልሼ ዋላ